የተከበራችሁ ውድ አድማጮቻችንና ተመልካቾቻችን የፕሮግራማችን ተከታታዮች ጤና ይስጥልኝ፣ እንዴት ሰነበታችሁ? እንደተለመደው የተለያየ ፕሮግራሞችን በወቅታዊ ጊዜ ትምህርት አዘሎችን ይዘንላችሁ ቀርበናል። አብራችሁ እንድትከታተሉ በአክብሮት እየጋበዝ በዛሬው ዝግጅታችን የፕሮጀክት ሮሚ ዋና ስራ አስኪያጅ ሮኒ አካሌ ከመድረካችን ይገኛል። ሮኒ አካሌ እንኳን ደህና መጣህ። እንደምን አለ? ደህና ይስጥልን ነው ለምሳበት። እኔ ደህና ነኝ። እንግዲህ ምንድነው የሚባል የእስራኤል ጠባቂ አይተኛ ማያንቀላፋም ይባላል። አሁን ባለንበት ሁኔታ ያው እስራኤል ያለችበት ሁኔታ እንዴት እንደሆነ ሁላችንም እናውቃለን። እና በዚህ አሁን ባለንበት ሁኔታ ፕሮጀክት ሮሚ ምን እየሰራ ይገኛል? አንተስ በዋና ስራ አስኪያጅነትህ ምንድነው እያደረጋችሁ ያለ? ወሬ ትክክል ነህ። ማለት የእስራኤል አምላክ አይተኛም። እስራኤልን የሚጠብቃት አምላካችን ነው። እና በተለይ በአሁኑ ሰዓት በሀገራችን ሁኔታ ባለው ሁኔታ ብዙ ነገሮች ሲሆኑ እያየን ነው። ከዛም እንደገና ወደኛ ፕሮግራማችን እንመለስና የኛ ፕሮግራም የፕሮጀክት ሮሚ ዋናው ትልቁ ኃላፊነትና የስራ ድርሻ በተለይ በወጣቱ ክፍል በወላጆች በኩል ያለውን ሁኔታ ማጠናከር፣ አይዟችሁ ማለት፣ ማበረታታት ሲሆን እንደገና በትምህርቱ በኩል ስንሄድ ማስተማር፣ ለከፍተኛ ደረጃ እንዲደርሱ ማድረግ፣ ከአዋቂዎች ባለሙያዎች ሰዎች ጋር እየተገናኘን ከከንቲባው መስሪያ ቤት ጋር ከመንግስት ሰራተኞች ጋር በመሆን ለኢትዮጵያ ይሁዲዎች ከ13 እስከ 18 ላሉ ልጆች ድጋፋችን ከመስጠት አልተቆጠብንም። በአሁኑ ሰዓት ጦርነቱ ከተከፈተ ወዲህ ብዙ ነገሮች አሉ መስተካከል የሚገባቸው፣ ማድረግ የሚገባን እያደረግንም ያለ ነው። ማለት በዚህ ጦርነቱ በሚከፈትበት ሰዓት ሁላችንም ያው እንግዲህ ትምህርት ቤት ተዘግተዋል፣ ትምህርት ቤት የለም፣ ልጆች ወደ ቤት ተመልሰዋል፣ ከወላጆቻቸው ጋር ናቸው። እንደገና ግን ደግሞ ከወላጆቻቸው ጋር መሆን ብቻ ሳይሆን በተለይ የደወል ጥሪ ማለት ማስጠንቀቂያ የደወል ጥሪ ሲደወል ሰው ልጆች በቦታው በጥሩ ቦታ ተገኝተው ራሳቸውን እንዲከላከሉ ራሳቸውን እንዲያድኑ ወላጆቻቸውም እንዲሁ እና የፕሮጀክት ሮሚ ዋና ትልቁ ኃላፊነት ምንድነው? ለህብረተሰባችን ገለጻ መስጠት፣ እውቀትን ማስጨበጥ። እንደዚህ አይነት ነገር በሚፈጠርበት ሰዓት በተለይ ሰዎች አንዳንድ ጊዜ የፍርሃት የጭንቀት ብዙ ነገሮች ሊሰማቸው ይችላል። ልክ ይሄ ተፈጥሯዊ ነው። አትጨነቁ፣ አትፍሩ፣ አትደንግጡ ማለት አይቻልም። ነገር ግን ያንን ነገር ደግሞ በትክክል እንዲያው በጥሩ ሁኔታ ፍርሃትም ቢኖር ድንጋጤም ቢኖር ይሄን ነገር ማቀነስ የሚቻልበትን መንገድ እንዴት እንደሆነ ለህብረተሰባችን ባለሙያዎችን በአካባቢው በማሰለፍ ከነሱ ጋር ውይይት በማድረግ አሁን ከፍተኛ ስራ እየሰራ እንገኛለን። በጣም ጥሩ ነው። እንግዲህ ያው ምንጊዜም ደወል ወይም ደግሞ የአደጋ ማስጠንቀቂያ ሲሰማ እንኳን ለህፃናቶች እንኳን ለልጆች ነውና ለትልቁ ለአዋቂው ህዝብም ያስደነግጣል። ግን ዋናው የመንግስትን መመሪያ የደጀን የመከላከያ ሰራዊት እንዲሁም በከተማዎች የሚሰጠውን መመሪያ እየተከታተለ ወይም ደግሞ ህዝብ እየተከታተለ ልጆችና ወላጆች ከአንድ ላይ እየተባበሩ ይገኛሉ። እና አንተ ደግሞ እንግዲህ ያለህ ሁለት ስራ ነው። አንደኛ በትምህርቱ በኩል ሲሆን እንደገና ደግሞ ከዚህም ደግሞ ሰራተኞች አሉ። የእነሱ ሁኔታስ እንዴት ነው? ከአንድ ላይ በዚህ ባለው ሁኔታ እንዴት እየሰራችሁ አላችሁ? ከዚህ መስሪያ ቤታችን ያሉት ሰራተኞች በተለይ አሁን ካለንበት ቦታ የአደጋ መከላከያ ቦታ አለን። አደጋ ጥሪ በሚሰማበት ጊዜ እያንዳንዱ ቴሌፎን አለው። በቴሌፎን ሲደርሰው ጥሪውን ያዳምጣል። ከዛ ጩኸት በሚኖርበት ጊዜ ማለት ተምዘግዛጊ ሚሳይሎች በሚተኮስበት አደገኛ በሚሆንበት ሰዓት እኛ ወደ መጠለያው ገብተን ጊዜያችን እናሳልፋለን። ከዚህ ከመስሪያ ቤት ያለ ነው ማለት ነው። በሌላ በኩል ደግሞ በከተማ ደረጃ በተለያዩ ቦታዎች የሚሰሩ ሰራተኞች አሉ። በእርግጥ እነሱ ልጆች ይኖራቸዋል፣ ትንሽ ልጆች ናቸው። እንደገና ደግሞ ስራ መስራት ይኖርባቸዋል። ይሄ ትንሽ አስቸጋሪ ሁኔታ ነው እና ለእነሱም ደግሞ እንዲያደረግነው በአብዛኛውን ጊዜ ከቤት ሆኖ እንዲሰሩ ከቤታቸው ሆኖ ዛሬ በሰለጠነው ዓለም ውስጥ በኮምፒውተር በመስሪያ ቤት ተቀምጠ የምሰራቸውን ነገሮች ከቤትም ሆነ መስራት ትችላለህ። ስለዚህ ለእንደዚህ አይነት ባለ ልጅ ላላቸው ትንሽ ልጆች ማለት ነው
በየአካባቢያቸው ከሚኖሩበት አካባቢ ነው ስራው ጋር ግንኙነት በማድረግ ስራቸውን እንዲሰሩ እናደርጋለን። ሌላው ግን ይሄ በተለይ የወጣቶችን ጉዳይ በተመለከተ በተለይ ከ7ኛ ክፍል እስከ 12ኛ ክፍል ያሉ ልጆች ምናልባት በቤት በሚቀመጡበት ጊዜ የመሰልቸት ሁኔታ ይኖራል። ከቤት ብዙ ጊዜ መቀመጥ አይኖሩ ብዙ ጊዜ ሲቀመጡ አንዳንድ ነገሮችን ደስ ማይላቸው ነገር ሊኖር ይችላል። ወይ ደግሞ አብዛኛውን ጊዜ ደግሞ ከቴሌቪዥኑ ጋር በሚሰጠው ማንኛውም የጦርነት ጋጋታ ወይም በኢራን በኩል ባለው ሁኔታ ወይም ደግሞ በህዝብ ሊባኖስ ውስጥ ባለው ሁኔታ ያንን እየተመለከቱ ምናልባት ፍርሃት ውስጥ ሊገቡ ይችላል ይሆናል ወይም ድንጋጤ ውስጥ ሊገቡ ይችላል ወይም ደግሞ ለወደፊቱ ትራውማ የሚለው ነገር ሊያስከትል ይችላል እና ያንን ነገር ሁልጊዜ በቴሌቪዥን በዚህ በሚዲያ በኩል የሚነገሩት ነገሮች ለመቀነስ እኛ የተለያዩ ፕሮግራሞችን ያዘጋጀንና ከኛ ፕሮግራሞች ደግሞ እንዲሳተፉ ያደረግንበት ሁኔታ አለ። ማለትም ለምሳሌ በኮሮናው ጊዜ ልምድ ወስደናል። የኮሮናው ጊዜ ምንድነው ያደረግነው? ወላጆችና ልጆች ከቤት ተቀምጠው ምንም በማይሰራበት ሰዓት ያለና አማራጭ ምንድነው ያደረግነው? እስኪ ልጆች ወላጆቻቸው እንዲጠይቁ ወላጆች ደግሞ እስኪ የሚያውቁትን ነገር ለልጆቻቸው እንዲናገሩ እና በሁለታቸው መካከል የጠበቀ ግንኙነት እንዲደረግ በማለት ቲኦዲ የሚባለውን ፕሮግራም አዘጋጀን። ማለት ዶክመንቴሽን ያንን እነሱ ኢትዮጵያ እንዴት ነው እንደመጡ በመንገድ ላይ ምን ችግር እንዳጋጠማቸው ከዚህ ከመጡ በኋላ ምን አይነት ኑሮ እንደሚኖሩ ያንን ለልጆቻቸው ማስረዳት አለባቸው። ለዛም ነው እንግዲህ አሁን ይሄ የቲኦዲ ፕሮግራም በዛ ሰዓት ጀምረን በአሁኑ ሰዓት ተስፋፍቶ አሁን 6 መጽሐፍቶችን ለመጻፍ የቻልነው። አሁን ደግሞ በዚህ ባለው ጦርነት ውስጥ ይሄ ፕሮግራም በየአካባቢው በመከታተል ናቸው በመሰራት ላይ ናቸው። 14 ግሩፕ በአገር አቀፍ ደረጃ በ14 ግሩፕ ልጆች አሁን ይሄን ነገር እየሰሩ ይገኛሉ። በጣም የሚያስደስት ነው። እንደገና ደግሞ እንግሊዝኛ ለምሳሌ የእንግሊዝኛ ችሎታ እንግሊዝኛ ለመናገር ከሌላው በልጠ ለመገኘት ሀገሪቱ አሁን ማንኛውም ቴክኖሎጂ የሆኑ ነገሮች በሙሉ በእንግሊዝኛ የሚተላለፉ። ስለዚህ እንግሊዝኛ ችሎታቸው እንዲዳብር የመናገር ችሎታቸው እንዲያድግ አሁንም በዚህ ላይ ግፊት እናደርጋለን። በወላጆች ደግሞ ወላጆችን በማሰባሰብ ገለጻ ለማድረግም የሞከርንበት ጊዜ አለ። በእርግጥ አሁን በአሁኑ ሰዓት ወላጆችን መሰብሰብ አይቻልም። ነገር ግን አሁን በምናደርጋቸው ስራዎች ግን ወላጆች ጋር ግንኙነት እያደረግን አንዳንድ ገለጻዎችን እንሰጣለን። እንግዲህ ይሄን የወላጆችን ጉዳይ ካመጣ አንዱም የኔ ዋናው ርዕሱ የልጆችን እና የወላጆችን ፕሮግራም ከሚያሰባስቡት እና ከምመራው ግሩፕ አንዱ ነኝ እና በተለይ እንደውም በአጋጣሚ በዘንድሮ በጀመርነው ዕለት በዛሬው ቀን ያው ለወላጆችና ለልጆች ገለጻ የሚያደርግ በዚህ በሙያው የሰለጠነ እንደነ ወንዲ አካሌ እንደነ ያይር ተካ እንደነ መምህር አስናቀው እንደዚህ የመሳሰሉ ሌሎችም ያው ገለጻ ለማድረግ ዛሬ ዝግጅት ነበር። እንግዲህ ምንድነው ሰው ያስባል እግዚአብሔር ይፈጽማል ነው። ለምሳሌ እኛ ባለንበት ደረጃ ፔታር ቲክቫ ያው አንዷ ትልቋ የአዛካ ወይም የአደጋ ማስጠንቀቂያ የሚደወልበት አልፎም ደግሞ ያው አንዴ እንዳጋጣሚ እዚያ ያወጣው እንጂ አንደኛ የኢትዮጵያ ማህበረሰብን ያው ቤቱ ተጎድቷል። እሱንም ለማነጋገርም ሞክረናል እና በልጆች አይደል በተለይ መመሪያውን በመከተል አባቴ አሁን አዛካው ወይም ዶሉ ተደወለ ያደገው ኑ በማለት በመተባበር በማስተባበር ልጆች እና ወላጆች ከፍተኛ ትብብር አለ። ይሄንም ደግሞ ያው ቅድም እንዳልከው አንደኛ በኮሮናው የለመድነው አለ። በሁለተኛ ደግሞ ባለፈው 8 ወራት እስራኤል ኢራንን 12 ቀን ባጠቃችበት ጊዜ በእርግጥ ምንድነው በደስታ ያለመድከውን መፍትሄ በችግር ላይ እየተለማመድነው አለ እና በሚደረገው ጥንቃቄ በጣም ጥሩ ነው እና በተለይ ልጆች አሁን ቅድም እንዳልከው ትራውማ ወይም ጭንቀት የተነሳ ፍራቻ እንዳያድርባቸው እንበል ሁላችንም ነፍስ እስክትወጣ ድረስ አስደንጋጭ ናት፣ አስፈሪ ናት። ነገር ግን አሁን ቅድም እንዳልከው በማረጋጋት አይዟችሁ ይሄ ያልፋል። ትላልቆች የሚሉት ምን ነበር? አባርኖ የተፓሮ ጋምና ወረዘ የፓሮን ጭንቅና መከራ ማልፈነዋል ይሄን እናልፋለን በማለት እንዲያው እኔ ከዛም ተጨማሪ
እንግዲህ ሱዳን ካለፍነ ይሄን እናልፈዋለን የሚለው አባባል እዚህ ጋር ይጨመራል። ትክክል። በእርግጥ አሁን እኔ እናንተ እየሳቅነ ወይም በደስታ እየገለጥነ ስናወራ ለሌሎቹ ሁልጊዜ ደስ የሚል ይመስላል። ግን ጭንቀትም ሳቅም ጨዋታም ደስታም ቀልድም እንደየባህሉ ለሁሉም ጊዜ ያለው እንዳለ ንጉሠ ሰለሞን ጊዜውን እየተጠቀምነ ማስተካከሉ ጥሩ ነው። እንግዲህ ወደ አንተ ልምጣና አሁን እንግዲህ አንተ በስራ አስኪያጅ ደረጃ እኛን እንደምታየነ ተማሪው ብቻ ሳይሆን ልጆችን በውጭ አለነ። አንተ እንደ ኃላፊነት ምን ይሰማሃል? እያንዳንዱ ሰራተኛ እንዴት ነው እንዴት ሆኖ ይሆን እንዴት ውሎ አድሮ ይሆን በሚለው የሚያሳድርበት ስሜት እንዴት ነው? እዚህ ላይ ትክክል ነው። ማስተዳደር ቀላል አይደለም። ማስተዳደር በጣም ከባድ ነው። ነገር ግን በተለይ ደግሞ የሙያ ሰራተኞች ኃላፊነት ተሰምቷቸው ያለባቸውን ግዳጅ ወይም ያለባቸውን ኃላፊነት በትክክል የሚወጡ ከሆነ ለአንተ ሀሳብ ትንሽ ቀንስልሃል። በተለይ ደግሞ በዚህ ጦርነት ውስጥ አንድ ወንድማችን በአጋጣሚ በዚሁ በጦርነቱ አማካኝነት በነበረው የመፈንዳት ሁኔታ የመቁሰል አደጋ ገጥሞት አሁንም በሕክምና ላይ ያለው እና እኛም በዚህ አጋጣሚ ጤናውን ይስጠው ወደ ተሎ ጤናውን ሰጥቶት ወደ መስሪያ ቤቱ የሚመለስበት ጊዜ ቅርብ ይሁን አምላክ ይማረው እያልን ስንል በተጨማሪ ደግሞ ሌሎቹም እንደዚሁ ጉዳት እንዳይደርስባቸው ከዚያ እንዲህ አይነት ነገር በደንብ እንዲከላከሉ ወይም ደግሞ ራሳቸውን እንዲያድኑ እኔም ቢሆን ማለት ነው ከዚህ ንጹህ አይደለሁም ማለት ከዚህ አደጋ አይደርስብኝም ማለት አይቻልም። ለእኛም ቢሆን ለሁላችንም ይህ አደጋ የሚደርስ ለህብረተሰቡ እንደ ህብረተሰቡ መሆን ስለሚገባን ማንኛውም ነገር እናደርጋለን። ነገር ግን የዚህ ለየት የሚያደርገው የኔ ስራ በተለይ ኢኮኖሚን ጉዳይ ማለት የሂሳብን ጉዳይ የገንዘብን ጉዳይ የደሞዝ ጉዳይ እንደገና ደግሞ ለዛ ከሰራተኛው በዚህ በመስሪያ ቤት ደረጃ ብቻ ያሉት ሳይሆኑ ከዚህ መስሪያ ቤት ውጭ ሆነው ለኛ ህብረተሰብ የሚያገለግሉና በእኛ አማካይነት ደሞዛቸውን የሚቀበሉትን እነዛ ትክክል እንዲደርሳቸው በትክክል ነገሩ እንዳይጓደልባቸው የኔ ከፍተኛ ኃላፊነት አለብኝ። ስለዚህ ያንን ሁሉ ለመስራት ያንን ሁሉ ለማድረግ ከመንግስት ጋር ከመንግስት ኃላፊዎች ጋር እንደገና ደግሞ ከበጎ አድራጊ ድርጅቶች ጋር ከነሱ ጋር በመነጋገር አስፈላጊውን እርዳታ አስፈላጊውን ድጋፍ እንዲያገኙ ከፍተኛ ጥረት እናደርጋለን። እኔም ብቻ ሳይሆን ጓደኞቼ ጭምር ማለት ነው። ስለዚህ ይሄ ነገር በተለይ ኃላፊነትን መውሰድ ሁላችንም ወላጆች ነን። እኛም ኃላፊነት ለልጆቻችን ኃላፊነት እንዳለን ሁሉ በመስሪያ ቤት ደረጃ ስትቀመጥ ደግሞ ጠቅላላ ሰራተኛው እንደ ልጅ ነው የምታየው። እንግዲህ ደግሞ አንድ አሁን መቼም መንግስት እናት አባት ማለት ነው። እንደዚህ አንድ ጠቅላይ ሚኒስተርም ነበር፣ የከተማ ከንቲባም ነበር፣ የተለያዩ ሚኒስተርም ሆኖ አገልግሎ ነበር እና በሚጠየቅ ጊዜ ምንድን ያለ ካሳለፍካቸው የስራ አይነቶች ሁሉ የትኛው ነው ከባድ የትኛው ነው ቀላል? አሁን ምን አለ? አንደኛ ጠቅላይ ሚኒስተር መሆን ቀላል አይደለም፣ የከተማ ከንቲባ መሆን ቀላል አይደለም። እንዴት ነው በሚባል ጊዜ የከተማ ከንቲባ የከተማይቱን ደህንነት በደስታም ሆነ በመከራ እንዳይን ብሌን አርጎ የሚንከባከብ ነው። እንደገና ጠቅላይ ሚኒስተር ሲሆን ደግሞ አገሩን ህዝቡን በደህንነቱም ሆነ በኢኮኖሚውም ሆነ በገቢው በዚህ ሁሉ ይሄን ያለ ነው እና ኃላፊነት ቀላል አይደለም። አንዳንዴ እንዲያውም እኔ በምስራቅ ቅሊጣ ስራ በጀመርኩበት ጊዜ የዛን ጊዜ አስተርጓሚ ማድረግ ነበር የሚባል ኋላ ነው የኤርጻባን በነበረ ጊዜ ራካዝ ተብለን አጠቃላይ አሰባሳቢዎች ኃላፊዎች እና አንዳንዴ በሚመጡት ችግሮች እንቅልፍ የማያስተኛ ነበር። የሌላውን ችግር እፈታለሁ ስትል አንተም ደግሞ ችግር ውስጥ የሚያስገባል እና ለዚህም ደግሞ በሞራላዊ ሁኔታ ጥንቃቄ ማድረግ እና ይሄን የስራ ልምድ ያካበተ ካልሆነ በስተቀር ማንም አይችለው። እንግዲህ ሌላው ደግሞ አሁን መንግስት ይቀድም እንዳልኩ ምሳሌ ያመጣሁት መንግስት የተለያዩ ቀላል አንኻያ ወይንም መመሪያዎች ያወጣል። አሁን ባለፈው ያወጣው መመሪያ ሐሙስ ዕለት
እንደነገ ማለት ነው ከ12 ሰዓት ጀምሮ ወላጆች ስራ መውጣት ይችላሉ ብሏል። በዚህ እንዴት ነው የምትመለከተው? ልጆች የቤት አሉ፣ 2 ወላጆች የሚሰራ ከሆነ ህፃን ልጅ አለው፣ ይህን እንዴት ሊቋቋመው ይችላል? መፍትሄው ምን ይመስላል? ስለዚህ አሁን አንተ እንደምትለው መንግስት እንደዚህ አይነት ውሳኔዎች ሲወስን እንዲሁ ዝም ብሎ አይደለም ማለት እኔ ፈልጌ ይህንን አድርጋለሁ ብሎ አይደለም። ነገሮች በትክክል በጥናት የተመሰረቱ መሆን አለባቸው። እነዚህ ነገሮች አሁን ለምሳሌ መንግስት እንደዚህ አይነት ውሳኔ ሲወስን ምንድን ያደረገው ከአሁን በፊት መጀመሪያ ሲጀመር የነበረው ወደ እስራኤል ሀገር የሚተኮሱት ቲል ወይም ደግሞ ተምዘግዛጊ መሳሪያዎች ምን ያህል ነበሩ? ከዛ እንዴት አሁን በዚህ ደረጃ ነው ያሉ። ስለዚህ በፊት ለምሳሌ 100 የሚተኮስ የነበረው አሁን 50 ከሆነ ከ50 ደግሞ 20 ከሆነ ከ20 ደግሞ 10 ከሆነ እንግዲህ አንተ ውሳኔ መወሰን አለብህ። ሁልጊዜ ከቤት ተቀመጡ፣ ቤት መውጣት የለባቸውም፣ ስራ መስራት የለባቸውም ማለት አትችልም። ያለው አማራጭ ምንድነው? ግምገማ ትወስዳለህ፣ ጥናት ትወስዳለህ። መጀመሪያ ምን ነበር፣ አሁን ምን ላይ ነው ያለ ነው። ስለዚህ በአሁኑ ደረጃ እኛ ስንመለከት የኢራንና የእስራኤል የጦርነት ሁኔታ በትክክል ወደ ጥናት ስናዞረው በመጀመሪያ የነበረውና አሁን ያለው የተለያየ ነው። በአሁኑ ሰዓት በተለይ 1 ወይም 2 ወይም 3 ጊዜ የአደጋ መደወያዎች ይደወሉ ይሆናል። ባለፈው ግን በተደጋጋሚ ነበር የሚደወሉ የነበረው። ስለዚህ እንደዚህ አይነት ነገር ካለ ህብረተሰቡን ምንድነው ማድረግ የሚገባ? ይህ ደግሞ የሀገሪቱ የኢኮኖሚ ሁኔታ እንዳይወርድና እንደ ችግር ውስጥ እንዳይገባ ህብረተሰቡን አውጥተህ መስራት አለብህ። ደግሞ ስራ ስትሰራ ደግሞ ብዙ ነገሮችን የሚያጠቃልላል ለራስህ በሀሳብ ደረጃም እንኳን ስራ ስለምትሰራ ብዙ ነገሮችን መጥፎ ነገሮችን አታስብም። ለዚህም ነው እንግዲህ የእስራኤል ሀገር መንግስት በአሁኑ ሰዓት ወላጆች ከ12 ሰዓት በኋላ መስራት ይችላሉ ወይም ደግሞ ከዚህ ቀን ጀምሮ መስራት አለባቸው ብሎ መመሪያ የሰጠው እና ይህ መመሪያ ደግሞ በእኛ በኩል ለምሳሌ ባለፈው ሳምንት መስሪያ ቤት አንመጣም ነበር። መንግስት በሰጠው መመሪያ መሰረት ግን እሑድ ጀምረን አሁን መስሪያ ቤት ላይ ያለን እንሰራለን። እንደገና ደግሞ የጦርነት ሁኔታ በጣም እየቀዘቀዘ መጥቷል። እንደ በፊቱ አይደለም። እስራኤልም እያሸነፈች ሀገሪቱ እነዛ እናጠፋለን ያሉት እየጠፉ እኛ እየለመለምን ነው ያለ ነው። ስለዚህ ይሄ ነገር ለወደፊትም ቢሆን ሰራተኛው በትክክል ወደ ስራው መስክ የሚሰማራበት ጊዜ ሩቅ አይሆንም፣ ቅርብ ጊዜ ነው። ተማሪዎችም በአሁኑ ሰዓት ትምህርት ቤት ያልነበረው ምናልባት በቅርብ ጊዜ ትምህርት ቤት ሊከፈት ይችላል ብዬ ነው እንግዲህ ድምደባ ላይ ያደረስኩት። ናው እንግዲህ ጥሩ ነው። በእርግጥ ስለ ኢራን ካወራን ምንድነው እባብ ወገቡን ተመትቶ ግን እንደማይሞት ነው። ራሱ ሲመታ ነው የሚሞት። ባለፈው በነበረው 8 ወር የተደረገው ወገቡን የተመታ ራሱን አይደለም። አሁን ዛሬ ግን ራሱን ተመቷል ማለት ይቻላል። ግን ሆኖም የጣረው ሞት ተምዘግዛጊ ሚሳኤሎች የተለያየ አደጋ በሩቅ ርቀት አልፈው እንግዲህ እስራኤል ሀገርን በሙሉ ዙሪያዋን አድርሰዋታል ማለት ይቻላል። ከኢራን እስከ ራማታ ጎላን እስከ ተለያየ እና ይህ በዚህ እንዳለው መንግስት የሚወስነው ውሳኔ ለማቃለል ቢሆን ቀላል አይደለም። ለምሳሌ እስካሁን ቢሆን አዘቀው እንዲያውም በዛሬው ዕለት በእኛ በፔታህ ቲክቫና በሮሻይን ከሌሊቱ ከ11 ሰዓት ጀምሮ እስከ 5 አካባቢ ማለት ነው ወደ 4 ጊዜ ነበር። አንዳንዶቹ ደግሞ ምንም አይል እያሉ እንትን የሚሏሉ። በተለይ ጥንቃቄ መደረግ ያለበት ይሄ ነው። ከዚያው ውጭ ያው እንግዲህ እኛ ትምህርትና ውስጣን በተለይ ልጆችን አሁን ከኛ ከሰኞ ዕለት ጀምሮ በዙም ትምህርት ይካሄዳል። ይህንም ያው በየቀኑ ቅድም እንዳልከው ከቤት ሆነን ብንሰራ ስራችን አላቋረጥንም። በፑሪምም ቢሆን ያው ከጦርነቱ ጀምረን ምንም በየቤታቸው እየሄድን አብረን ባንቀመጥ አብረን እንዳለን ነው ማበረታታት ወላጆችም የሚሰጡት ምላሽ እና የዙም ትምህርት ጀምሯል። የዙሙ ትምህርት ደግሞ ያው በዚህ ልጆች አምሽተው ይተኛሉ። ደግሞ ባዛቀው ምክንያት እንቅልፍ ሲይዛቸው ብዙም አይሳተፎች አሉ እና ይሄን እየደወሉ እኔም እየደወልኩ እንዴት ነው በማለት ያው ጥሩኛ እየሄደን ያለ በእኛ ከዚህ ላይ አሁን እናንተ የምትሰሩት ስራ በጣም ጥሩና አስፈላጊ ስራ ነው። ለምን ልጆች ለምሳሌ ወደዚህ ወደ
ትምህርት ደረጃ ማለት በኮምፒውተር ትምህርት እንዲማሩ እንዲከታተሉ ለማድረግ አንዳንድ ጊዜ ከባድ እንትን አለ ማለት ልጆች ይከብዳቸዋል። ሌሊት አልተኙም። አሁን ትምህርት አለ ስትላቸው ሞቲቬሽን ወይም ደግሞ ሞቲቫሲያ የለም፣ ፍላጎት የላቸውም። ፍላጎት ከሌለው ደግሞ ማስተማር አትችልም። 10 ጊዜ ብትለፈልፍ 10 ጊዜ ብትደውል ያ የልጁ ጭንቅላት መማር የሚገባው ነገር ለመማር ጭንቅላቱ ክፍት ስላልሆነ ያለው አማራጭ ምንድነው? አይመጣም። ሳይመጣ ሲቀር ደግሞ ሰራተኛው በጣም ይቆጫል። እኔ መምህር አምጥቼ ደሞዝ እየከፈልኩት ልጆች ባይመጡ ከሆነ አስቸጋሪ ነው የሚል ሀሳብም ብዙ ጊዜ ይመጣል። እና እናንተ የምትሰሩት ስራ በተለይ ከልጆች ጋር ከወላጆች ጋር ያለው ግንኙነት ከፍተኛ የጠበቀ መሆን አለበት። እንደገና እነሱ ብቻ አይደሉም፣ ልጆች፣ ወላጆች፣ መምህሮችም ቢሆኑ አሁን እንደምናየው በየትምህርት ቤቱ ብዙ ጊዜ ወደ ትምህርት ቤት ሲመጡ አናየም። ለምን? እንደ ሁሉም ነው እንግዲህ የልጆች ይኖሯቸዋል። ከትምህርት ቤት ደግሞ ለመምጣት ደግሞ ምናልባት የመጠለያ ጣቢያው እስከዚህ ላይሆን ይችላል። ስለዚህ አብዛኛውን ጊዜ የዚህ አይነት ችግርም አለ እና እንደ አንተም ሌሎችም የኛ በተለይ የፕሮጀክት ሮሚ ሰራተኞች የሚሰሩት ስራ አሁንም እየተቀበልኩ ነው። በየሀገሩ ምን እንደሚሰራ ምን እንደሚሆን ስንት ልጆች በኮምፒውተር ትምህርት እንደሚከታተሉ ያን ያስደስታል። አሁን ከአንድ ሰዓት በፊት ከትምህርት ሚኒስቴር ጋር የሆነ ውይይት ነበረን። ይሄን ማጠናከር የምንችልበት እንዴት እንደሆነ ምን ማድረግ እንዳለብን ከነሱም ጋር ከመንግስት ሰራተኞች ማለት ነው ምን ማድረግ እንዳለብን ውይይት ያደረግን ነው። ያን ውይይት ምናልባት በአሁኑ ሰዓት ምናልባት ትንትን ቢሆንም ለወደፊቱ ትልቅ መመሪያ ይሆናል፣ ትልቅ መራመጃ ይሆናል የሚለውን ሐሳብ ጨምረን ስለምንወስደው በዚህ ላይ ነው እንግዲህ አሁን ትኩረት ያደረግነውና የአሁኑን ጭንቀት ለወደፊቱ የሰላምና የደስታ ጊዜ ሊሆን ስለሚችል ያንን ደግሞ ተዘጋጅተን እስካልጠበቅ ድረስ ገና ይሆናል ብለህ ዝም ብለህ ምን በሐሳብ ደረጃ ብቻ የምናስቀምጠው ከሆነ ያን ግብ ልናስመታው አንችልም። ግን ምርመራ አድርገን ስብሰባ አድርገን ውይይት አድርገን መመሪያና ደንብ ካወጣንለት ያንና መመሪያና ደንቡ በቀጥታ ይሄ እንደዚህ አይነት ነገሮች በሚቆሙበት ሰዓት ወደ ተግባር ተተረጉማቸዋል ማለት ነው። እና አሁን እንግዲህ ቅድም በተለይ ትምህርት ወይም ደግሞ በዕብራይስጥ አስካላን የምንለው ትምህርት የማንኛውም መስሪያ ቤት የቁልፍ የማስተር ቁልፍ ማለት ነው። ማስተር ቁልፍ የተለያየ ደጃፎች እንደሚከፍት በትምህርት የሰለጠነ በትምህርት አንጾ በስነ ስርዓት ያደገ ልጅ ልክ እንደዚህ እንደምናየው መልካም እጽዋት አትክልት እንደዚያ ማለት ነው። እና አሁን እንደምትለው አንዳንዴ በስድስተኛ ክፍል ስንማር አንድ አስተማሪ የነበር ኪሮስ የሚባል ምን ይል ነበር? አክብር አለቃህን ተከተል ዓላማህን። አንደኛው የእስራኤል ማህበረሰብ እንደ ድሮ እንደነበረው ሳይሆን ሁሉም የህይወት ጉዳይ ስለሆነ መመሪያውን እያከበረ ይገኛል። መንግስት የሚያወጣው መመሪያ እየተቀበለ ነው። ልጆች ደግሞ እንዲያው እድሜ ይስጣቸው ለአንዳንዴ ለወላጆች የሚያስቸግሩት ኧረ ኡሪ ደወለ ነው አነጋግሯቸው ሲባል በቃ በጣም መጥተው አይዟችሁ ወላጆችንም ደግሞ ይገባኛል ይደክሟቸው ይሆናል፣ ግን በቁጣ አይደለም። እንደገና ልጆችን ደግሞ አትዋሿቸው። ደክሟችሁ ከሆነ ደክሟቸዋል እና ወላጆች ጋርም ያው በምንሰጠው እንደዚህ ሂደት ልጆች በእውነት እንቅልፍ ይዞኝ ነው አልሆንልኝ ቢሎ ነው አንዳንዴ ደግሞ ሲስማው ህዝሙ ጋር አዳለ አልስተካከል እያለ ነው የሚሉትን አብረን ችግሩን እየፈታን እንገኛለን። አሁን አንተ እንደምትለው ልጆች የዛሬ አበባዎች የነገ ፍሬዎች ናቸው። እንደዛ እንዲሆን ደግሞ ይህ አበባ እንዳይረግፍ ፍሬ እንዲሰጥ የተቻለንን ያህል ድጋፍና የለመለመ አፈር ከታች ካላደረግንበት ውሃ ካላጠጣ ነው ያ ነገር ሊደርቅም ይችላል። ስለዚህ ያን እንዳይሆን ምንድነው ማድረግ የሚገባን? የሁላችንም ተሳትፎ ያስፈልጋል። የአንድ ሰው ብቻ የሁለት ሰው ብቻ ግፊት በቂ ላይሆን ይችላል። ምናልባት እነዛ ልጆች ወላጆቻቸው የትምህርት ደረጃቸው ከፍተኛ ላይሆን ይችላል። የትምህርት እርዳታ ለመስጠት የሚቸገሩ ይሆናል። ጓደኞች ለልጆች ጓደኞች አሏቸው፣ ጎበዝ የሆኑ ጓደኞች። እኛ ስንማር ምንድነው ስናደርግ ነበር? በትምህርት ቤት ስንማር ጎበዝ ተማሪ ካለ ከሰዓት በኋላ ከትምህርት መደበኛው ትምህርት ካበቃ በኋላ ያንን ከዛ ጎበዝ ልጅ ጋር ሆነን ቁጭ ብለን የሚገባንን ነገሮች እንሰራ ነበር። በዛ ምክንያት ነው እንግዲህ አሁን እውቀታችንን ያዳበርነው፣ እውቀታችን ከፍተኛ ደረጃ ሊደርስ የቻለው
እና በአሁኑ ሰዓት ደግሞ ከነሱ ጋር የሚማሩ ልጆች ጎበዝ ልጆችም አሉ። እነዛ ደግሞ የነሱ መከታ የነሱ ገዳፊ ሊሆን ይችላሉ። ግን ማገናኘቱና ማወያየቱ እነዛኞችን ማበረታታቱ እነዚህኞችን ደግሞ ኑ እነሱና እንትና እነሱ አንድ ላይ ሆናችሁ ከተቀመጣችሁ ጥሩ ውጤት ታመጣላችሁ እያልን ግፊት ማድረግ ይኖርብናል። ምክንያቱም በአሁኑ ሰዓት እኔ ኢትዮጵያዊ ስለሆንኩ ወይም ቆዳዬ ጥቁር ስለሆነ ወይም ደግሞ እኔ የምኖርበት አካባቢ እንደሌሎች እንትን የሆነ ቦታ ስላልሆነ በዛ ምክንያት ያለኝ የመማር ችሎታ የመማር እንትኔ በቂ አይደለም ብለው የሚያስቡትን ልጆች ይሄ ትክክል አለመሆናቸውንና ያሉበትን ቦታ ለቀው ወደ ሌላ ጥሩ ቦታ እንዲሄዱ ለማድረግ የትምህርት ድጋፍ፣ የትምህርት እውቀት፣ የትምህርት ደረጃቸው ከፍ ብሎ መገኘትና ጥሩ ደሞዝ ማግኘት አለባቸው። ጥሩ ደሞዝ ካገኙ ደግሞ ራሳቸው ማስተዳደር ይችላሉ። ጥሩ ደሞዝ ለማግኘት ደግሞ ጥሩ ባለሙያ መሆን አለብን እና ያንን ነው አሁን እኛ ማለት በትልቁ በስፋት ይዘን የምናንቀሳቅሰው ያለን። ያም ደግሞ በተግባር ላይ የሆነ ነው እና በጣም ጥሩ ነው። እንግዲህ ወደ ማጠቃለያችን እየደረስን ነው። ሌላው በፔታህ ቲክቫ ከተማ በእውነት የምናካሄደው አንደኛ የከተማ ሸንጎ አባላቶች ጋር ከተማው ከንቲባ እኛ ጥሩ ከተማ ከንቲባ ነው ያለን። የከተማ ከንቲባ አይመስልም፣ እንደማንም ሰራተኛ ነው የሚመስል። የትም ቦታ በመዋለ ህፃናት፣ በትምህርቱ፣ በስብሰባው በተለያየ ለመገኘት ከፍተኛ ጥረት ያደርጋል። ሌላው ያው እኛም እንግዲህ እያንዳንዱ ሰው በእውቀቱ በአቅሙ የተደራረበ ስራ አንሰራ፣ ግን በመወያየት ለምሳሌ ከተማ ሸንጎዎች ከከተማው ከንቲባ ጋር ቅርብ ናቸው። እንደገና የከተማ ሰራተኞች ደግሞ እንደዚህ የነሱን ትዕዛዝ ነው የሚቀበሉ። እኔም ደግሞ ያው በፕሮጀክት ሎሚ በልጆችና በወላጆችና ሁላችንም የምንሰራው በቅንብር ነው። አሁን ለምሳሌ ፒኩዳ ኦሬፍ ወደ ጀኑ ክፍል የሚተላለፈውን የከተማው ከንቲባ ያስተላልፋል። እኔ በዚህ በድምፄ ያው በዋትስአፕ በተለያየ ቅቡጾች ወይም ግሩፖች እናስተላልፋለን፣ ይሰማሉ። ሌላ ከዚህ ውጭ መመሪያ የለም። እንደገና ደግሞ አንዱ የሽሎሚ ይባላል፣ ያው ቅሊጣ በገፋ ቅሊጣ ነው የሚሰራ። እሱ ሁልጊዜ አሁን ግቡ አሁን ውጡ እያለ ሌሊቱን ሙሉ የእሱ መመሪያ ነው ይዘን የምንሄድ። ሌላው ደግሞ መይር ዘገየ የወጣቶችን ኃላፊ እና ስሞችን ነጋዲያ ዛሪያ ነይሻየው ሁሉም አብሮ የሚሰራው ሁሉ የማህበራዊ ጉዳይ ሰራተኞች እነዚህ ሁሉ ያለው ትብብር በጣም ከፍ ያለ ነው። ከዚህ ላይ አሁን እንዳልከው አንዱ የኔ ምኞት ወይም ደግሞ የኔ ተስፋ በከተማ ውስጥ የሚሰሩ ከኢትዮጵያኖች ጋር የሚሰሩ ከቤተ እስራኤሎች ጋር የሚሰሩ ሰራተኞች በሙሉ በአንድ ወንበር በአንድ ጠረጴዛ አካባቢ ሆነው እየተወያዩ አስፈላጊውን መፍትሄ እንዲሰጡ ከሚመለከታቸው ክፍል እየቀረቡ ችግሮችን በማቅረብ ወይም ደግሞ አስደሳች ነገሮች ሊሆን ይችላል፣ ችግር ብቻ አይደለም። እነዛን ነገሮች ጋር አብሮ እየተወያዩ በከተማው ያለውን ሁኔታ ማስፋት እና ማጠናከር፣ ሰራተኞች አንተ ይሄን አትንካ፣ ይሄን አትውሰድ፣ ይሄ የኔ ነው፣ ይሄ አንተ ነው የሚለውን ነገር ትተው ይሄ የሁላችንም ነው፣ ይሄ የህብረተሰቡ ጉዳይ ነው፣ ይሄ እኛ ያለ ነው የምንሰራው ደሞዝ የምንቀበለው ለዚህ ህብረተሰብ ነው። ስለዚህ ይህን ህብረተሰብ ማጠናከር፣ ከፍተኛ ደረጃ ማድረስ ኃላፊነት አለብን የሚል ሀሳብ እንዲሰማቸው፣ ሀሳብ እንዲኖራቸው፣ እንደዚህ አይነት ሀሳብ ካለ ሁሉም ከተባበረ እንኳን ለኛ ነውና ለሌላ እንተርፋለን። እንደሚባለው ምንድነው አንድ አንበሳ ለማሰር ምንድነው ያስፈልጋል? ድርብ ያብር አንበሳ ያሰር እንደተባለው ሁሉ ጠንካራ የሆነ ህብረተሰብን ለመገንባት የሁሉ ትብብር ያስፈልጋል። የሁሉ ውድድር አይደለም፣ የሁሉ ትብብር ያስፈልጋል። ስለዚህ ትብብር ካለ፣ መስተሳሰብ ካለ፣ አንተ ያልሆነልህን እኔ መፈታው ከሆነ አንተ እኔ ያልሆነልኝ አንተ መፈታው ከሆነ ህብረተሰባችን በከፍተኛ ደረጃ ጥሩ ደረጃ ማድረስ እንችላለን ብዬ ነው ገምተው። አዎ እውነት ነው። አሁንም ከዚህ ደግሞ አንድ መቼም ምንድነው ሰው በኃላፊነቱ በአመራርነቱ የዚያ የሚመራው ክፍል ወይም ቅድም እንደጠየቅኩ አንተ ለምሳሌ አንተ ፕሮጀክት ሎሚ ኃላፊ ዋና ሊቀመንበር ሁነህ ያለውን የሰጠህንን ዘገባ አስተማሪ ነው፣ ለሌሎችም ምሳሌ የምትሆነ አሁን የከተማ ሸንጎ አባላችን በተለይ በመከላከያው ሰራዊት ቅርንጫፍ በዚህ በኳሊቲው ወይም በጥምሩ የሱራ ኃላፊ ነው ያለ። ሚቅላጥን በተመለከተ በደህንነቱ በተመለከተ
እንደገና ጎረቤቶች ዝም ብለው በጉልበት የማክሳኑን ወይም የአደጋ መከላከያውን ያስገቡትን ሁሉ ለሱ ሲደርሰው እየሄደ በአብሮ በስራው ከፍተኛ ስራ እያደረገ ይገኛል። በሌሎች ከተማዎችም ስናይ እንዲያውም በፑሪም በዓል ለወታደሮች ሁሉ አሰባስበው አይዟችሁ ጠንክሩ እያሉ ይሄ ሁሉ የሚያበረታታ ነው። ሌላው አሁን ባለፈው ወር በአንደኛው ወር ማለት ነው ሁላችንም የከተማ ከንቲባን በተለያየ ፕሮጀክት የምንሰራው ከአንድ ላይ በመዋየት አንድ ላይ ሆነን እንስራ፣ ያንዳንዱ ያለውን እውቀት ይዘን እንስራና አንዱ መቃወም ሳይሆን አንዱ እየደገፍን ማህበረሰቡን የዚህ የተለያየ ጥቅሞች እንዲጠቀምባቸው። ለምሳሌ እኔ ዛሬ ስብሰባ ብዬ እንደሆነ ሁላችሁም ነው፣ አንተ ነገ ስብሰባ ብለህ እንደሆነ ሁላችንም። ይህ የማህበረሰባችን ለሌሎች ከተማ እንኳን ምሳሌ ይሆናል ብዬ አስባለሁ። እንግዲህ ይህን ይመስላል። እንዲያው የዚህ እንግዲህ ምስጋና የሚገባቸው ሰዎችም አሉ። አንደኛ ጠቅላይ ሚኒስትራችን፣ የመከላከያ ሰራዊቱ አብሮ በህዝበ እስራኤል መመሪያውን በመመልከት፣ በሁለተኛ ደረጃ ደግሞ ይህም ሁሉ እንድናደርግ ትራምፕ ባይደግፍ አብሮ እጁን ባይሰጥ ኢራን ወይም ሌሎቹ መዳከም አይችሉም። ማጠቃለያው ደግሞ ቅድም እንዳልነው እግዚአብሔር ልክ ከላይ ሆኖ እኛን እንደ ጃንጥላ ወይም ደግሞ ፀሐይ እንደሚከልል ዝናብ እንደሚከልል እየከለልን ነው እና በአንተ በኩል ምን ትላለህ? ትክክል። አሁን እንግዲህ ለማጠቃለያ ያህል እኛ በፕሮጀክት አሎሚያ አማካኝነት የሚሰሩ ስራዎች እየተሰሩ ናቸው። የህብረተሰቡ ትብብር ያስፈልጋል። እኛ ብቻ መስራት አንችልም። ሁልጊዜ እየደጋገምኩ የምናገረው ይሄን ነው። ወላጆች፣ ልጆችና መምህሮች በአንድ ላይ በመጣመር አስፈላጊውን ድጋፍ ለታዳጊ ወጣቶቻችን ለነገው ትውልድ ተረካቢ ለሆነው በእውቀት ከፍተኛ ደረጃ እንዲሆን። አሁን እውቀት ባይኖረን ኑሮ በአሁኑ ሰዓት የሚደረገው ጦርነት ብዙ ሰዎች ያልቁ ነበር። እውቀት ስላለ ግን ይህን ነገር ለመከላከል ይቻላል። እኛም ደግሞ ከእነዚህ ለጋ ወጣቶች እነዚህ ገና ያልበሰሉ ገና ለወደፊት ብዙ ነገር የሚጠብቃቸውን ልጆች የተቻለንን ያህል የእውቀት መድረክ ለማስጨበጥ እና ከእውቀትም እውቀት ተምረው ለሀገሪቷ ከፍተኛ አገልግሎት እንዲሰጡ ለራሳቸው ጠቃሚዎች እንዲሆኑ አካባቢያቸውን እንዲያሳድጉ የሚለውን መመሪያ በማጠናከር እንዳንተም እንደ ሌሎችም የፕሮጀክት አሎሚ ሰራተኞች እንደገና ከፕሮጀክት አሎሚ ሰራተኞች ውጭ የሆኑ በአንድ ላይ በመተባበር ይህን ህብረተሰብ ከፍተኛ ደረጃ እናደርሳለን ብዬ አምናለሁ። ስለዚህ ስለነበረን የአጭር ጊዜ በጣም አመሰግናለሁ። እኔም በጣም አመሰግናለሁ። እንግዲህ አንድ የሚቀረን በሌላ ዝግጅት እናቀርበዋለን። በተለይ ፖሊሶች የኛ ማህበረሰብ ጋር ወጣቶች ጋር የሚሰራውን ጉዳይ በአንተ አማካኝነት ተሰባስበን ብናወራበት ብንወያይበት በጣም ጥሩ ነው እላለሁ። እንግዲህ ያለው ሰው ያቅሙን እህል የቀሙ እንደሚባለው ሁላችንም በእያንዳንዳችን ለሽማግሌዎች ትብብር ያስፈልጋል። ወጣቶች አሁን ደግሞ ፋሲካ እየደረሰ ስለሆነ አንዳንድ አቅመ ደካማዎች ካሉ በማህበራዊ ጉዳይ በተለያየ የምንረዳውን እርዳታ ሁሉ አብረን እየተባበርን እንድንረዳ ስል ይሄን በዚህ ላይ እንደመድማለን። በሌላ ዝግጅት እስከምንገናኝ በሰላም ያገናኘን። የደጀኑን መመሪያ መንግስት የሚያስተላልፈውን የትምህርት ሚኒስቴር የሚያስተላልፉትን ህግና ደንብ ተከትለን ወደፊት እንራመዳለን። አብራችሁን ስለቆያችሁ እያመሰግን ለቴክኒሻላችን ላሸር ሳሙኤል ከፍ ያለ ምስጋና እያቀረብን ሮኒ ለአንተ ምስጋና እናቀርባለን። አመሰግናለሁ። እንግዲህ በሚቀጥለው በሌላ አጀንዳ ተገናኝተን ሰፋ ያለ ውይይት እንደምናደርግ ተስፋ አለኝ። በውትድርናው በኩል እንዳልከው አሁን እንቀጥላለን። ይሄ መጀመሪያ እንጂ መጨረሻ አይደለም። በየጊዜው እንደዚህ አይነት ፕሮግራሞች እናስተላልፋለን። ህብረተሰባችን አስፈላጊ የሆነ ጥያቄ ካላቸው ማንኛውም ነገር ወደኛ ማመልከትና መፍትሄ ማግኘት ሁኔታ ሊኖር ይችላል። ስለዚህ በጣም አመሰግናለሁ ስለነበረው ውይይት። እኔም በጣም አመሰግናለሁ። በያላችሁበት ደህና